ሰላም ልጆች እንዴት ናችሁ? እኛ በጣም ደህና ነን። ዛሬ ለእናንተ ይሆናሉ ያዘጋጀናቸው ቆንጆ ፕሮግራሞች አሉ። እኔ ስሜ ሄራን ዘላለም ይባላል። የመጣሁት ከቅዱስ ዮሴፍ ቁምስና ነው። ጓደኛዬ ደግሞ ስሜ ናኦድ ደስታ ይባላል። ከቅዱስ ዮሴፍ ቁምስና ነው የመጣሁት። ዛሬ ልዩ ፕሮግራሞችን ይዘንላችሁ ቀርበናል። በመጀመሪያ ከአባ ዮሐንስ ጋር የምናደርገው መንፈሳዊ ትምህርት፣ አሃ ድራማ፣ ትረካና ክራፍት እንቀርብላችኋለን። እኔና ሄራን በኋላ ተመልሰን እንመጣለን። እስከ ፕሮግራማችን ፍጻሜ ድረስ ቅዳሜን ከኛ ጋር ዋሉ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በሰማይ የምትኖር አባታችን ሆይ ስምህ ይመስገን፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነ እንዲሁም በምድር ይሁን። የዕለት እንጀራችንን ዛሬ ስጠን፣ እኛም የበደሉንን ይቅር እንደምንል በደላችንን ይቅር በልልን፣ ከክፉ ሁሉ ሰውረን እንጂ ወደ ፈተና አታግባን፣ መንግሥት ኃይልና ክብር ለዘላለም ያንተ ነውና። ጸጋ የሞላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ የሆድሽም ፍሬ ኢየሱስ የተባረከ ነው። ቅድስት ማርያም የአምላክ እናት ለእኛ ለኃጢአተኞች አሁንም በሞታችንም ጊዜ ለምኝልን። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁን ዘወትርም ለዘላለሙ አሜን። ፍልሰታ ማርያም ሆይ ለምኝልን። አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እንደምን አደራችሁ? እግዚአብሔር ስም የተመሰገነ ይሁን። ስለዚህ አሁን ያለንበት ወቅት ታውቃላችሁ ምን እንደሚባል? የምን ወቅት ይባላል? የፍልሰታ ጾም። ምን ማለት ነው? ከምን የመጣ ነው? የፍልሰታ ጾም ከምን መጣ ነው? እስኪ የምታውቁት አላችሁ? ለስንት ቀን ነው የምንጾመው የምንጸልየው? ለስንት ቀን ነው? እስኪ ለ16 ወይንም ለ15 ቀን ሙሉ ማለት ለ15 ቀን ሙሉ 15 ቀን ከነሐሴ 1 እስከ 15 ከዛ በኋላ 16ኛው በዓል ነው የምናከብረው። እሺ በዓሉን ነው የምናከብረው። ስለዚህ አሁን ዛሬ ከእናንተ ጋር እንድንወያይ የተሰጠን ርዕስ ምንድን ነው? ፍልሰታ ማርያም ወይም ፍልሰታ ለማርያም የሚል ነው ማለት ነው። ስለዚህ ፍልሰታ ለማርያም የሚል ጾሙ የመጣው ፍልሰታ የሚል ቃሉ ራሱ የመጣው ፈለሰ ከሚለው ከግዕዝ ቃል ነው የመጣው ይባላል። ፈለሰ ከሚለው ከግዕዝ ቃል ነው። ፈለሰ ማለት ተወሰደ፣ ሄደ፣ ተሰደደ የሚል ትርጉም ይሰጣል። ይህንን የግዕዙን ትርጉም ወደ ጾማችን ስናመጣው የፍልሰታ ጾም ላይ ስናመጣው ማርያም በስጋዋና በነፍሷ ፈለሰች ከሚለው ፈለሰች ወደሚለው ትርጉም ይሰጣል። ይህ ማለት በነፍሷና በስጋዋ ወደ እግዚአብሔር አብ ክብር ወደ ዘላለማዊ ሕይወት ተወሰደች ወይንም ተአረገች ይባላል። ተወሰደች። እመቤታችን ቅድስት ድንግል ማርያም የዚህን የዓለም ወይንም የምድር ኑሮዋን ቆይታዋን ከጨረሰች በኋላ በእግዚአብሔር በእግዚአብሔር ፈቃድ በነፍሷና በስጋዋ ወደ ሰማይ ምን ሆነች? ተወሰደች የሚል ትርጉም ነው ማለት ነው ፍልሰታ ማርያም። ያንን ነው እኛ ለማስታወስ ለመዘከር ከነሐሴ 1 እስከ ነሐሴ 16 ድረስ የምንጾመው የምንጸልየው ማለት ነው። ለዚህ ነው ያንን እመቤታችን ቅድስት ድንግል ማርያም በስጋዋና በነፍሷ ወደ እግዚአብሔር አብ ክብር የገባችበትን በዓል ነው የምናከብረው። ፍልሰታ ማርያም ጾም ሲባል እሱ ነው። እሺ አሁን ገብቷችኋል አይደለ? የአምላክ እናት የዚህን ዓለም ሌሎች ሰዎች የምንሞተውን ሞት የስጋን መበስበስ ሳትቀምስ ሳታይ በነፍሷና በስጋዋ ተወሰደች። እንደ ሌሎች ሰዎች ሞታ አልቀረችም። እሺ ያ ነው ያንን በዓል ነው
ፍልሰታ ማርያም እያልን የምናከብረው ማለት ነው። ስለዚህ ይህ ፍልሰታ ማርያም የሚል ጾም የጸሎት ወቅት አራቱ ታላላቅ የማርያማዊ ቀኖና ወይንም ድንጋጌ ከሚባሉት ከቤተ ክርስቲያን አራቱ ዋና ዋና ትላልቅ ቀኖናዎች አንዱ ነው። እኛ ካቶሊክ ቤተ ክርስቲያን ስለ ማርያም አራቱ ትላልቅ ወይንም ዋና ዋና ድንጋጌዎች ወይንም ቀኖናዎች አሉ። አራቱ ትላልቆች ማለት ነው። የምታውቁት አለ ከዛ ከአራቱ? አታውቁትም። ከባድ ነው። ምክንያቱም አንደኛው በነፍሷና በስጋዋ ወደ ሰማይ የሄደችበት ምንለው አሁን የምንወያይበት ነው። አንደኛው ከአራቱ። እሺ የመጀመሪያው መሆን ያለበት ከአራቱ የመጀመሪያው መሆን ያለበት ቅደም ተከተሉን አስይዘን ስንመጣ የመጀመሪያው መሆን ያለበት ያለ አዳም ኃጢአት የተጸነሰችበት። እሺ ያለ አዳም ኃጢአት የተጸነሰችበት የሚል ቀኖና አለ። መጀመሪያ እሱ ነው። መጀመሪያ እሱ መምጣት አለበት። ይህ ማለት ያለ ጥንተ አበሳ ማለት የመጀመሪያው አዳምና ሔዋን የሰሩት ኃጢአት ያጠፉት ጥፋት ማለት ነው። ያለ ጥንተ አበሳ እመቤታችን ቅድስት ድንግል ማርያም የተጸነሰችበትና የተወለደችበት ቀኖና ከአራቱ ዋና ዋና ቀኖናዎች ስለ ማርያም ብቻ ማለት ነው። እሱ የመጀመሪያው ነው። እሺ ያለ አዳም ኃጢአት የሰው ልጅ ሁሉ በኃጢአት ተነክቷል አልተነካም? ተምራችኋል አይደለ? የሰው ልጅ ሁሉ ኃጢአት ሰርቷል አይደለ? ግን እመቤታችን ቅድስት ድንግል ማርያም ከዛ ኃጢአት ነፃ ነች። እሺ አልነካትም። ገብቷችኋል አይደለ? አልነካትም። አንደኛው እሱ ነው። ሁለተኛው ይሄንን ተከትሎ የሚመጣው የአምላክ እናት ወይንም በሌላ በኩል ምንድነው የሚባለው? የአምላክ እናት ወላዲተ አምላክ ተብሎ ትሰማላችሁ አይደለ? አዎ ወላዲተ አምላክ የአዳም ኃጢአት በፍጹም ምንም ያልነካት በመሆኗ የአምላክ እናት ለመሆን በቃች ማለት ነው። ለዛ ተመረጠች ማለት ነው። ቅደም ተከተሉን ይዞ ነው መጣው። እሺ ስለዚህ አምላክን ከወለደች በኋላ በማፀኗ በስጋዋ እንደ ሰብአዊ ፍጡር ፍጹም አምላክ እና ፍጹም ሰው የሆነው ልጇን ጌታችን ኢየሱስ ክርስቶስን ከወለደች በኋላ ሶስተኛው ቀኖና ምንድነው? ዘላለማዊ ድንግልናዋ ማለት ነው። እመቤታችን ቅድስት ድንግል ማርያም ልጇን ከወለደችም በኋላ ከመውለዷን በፊት ምንድነች? ዘላለማዊ ድንግል ነች ማለት ነው። በዘላለማዊ ድንግልናዋና ንጽህናዋ ነው የኖረችው። የሷ ድንግልና የሷ ንጽህና ዘላለማዊ ነው። ምክንያቱም እንደው ታውቃላችሁ ልጇን የወለደችው በሰባዊ ስራ አይደለም። እሺ በሰባዊ ጣልቃ ገብነት አይደለም። በማን ኃይል ነው እመቤታችን ቅድስት ድንግል ማርያም ኢየሱስን የጸነሰችውና የወለደችው? በማን ኃይል ነው? በዮሴፍ ኃይል ነው? በእጮኛዋ ዮሴፍ ነው እንዴ? ማን ነው እስኪ? መንፈስ ቅዱስ አይደለ? አዎ መንፈስ ቅዱስ ደግሞ አምላክ ነው አይደለ? መንፈስ ቅዱስ እግዚአብሔር ነው፣ አምላክ ነው አይደለ? አዎ ከስላሴዎች ሶስተኛው አካል ነው አይደለ? ከሶስቱ ስላሴ አካል ሶስተኛው አካል ነው መንፈስ ቅዱስ። ስለዚህ የጸነሰችው በመንፈስ ቅዱስ በአምላካዊ ኃይል ነው እንጂ በአምላካዊ ስራ ነው እንጂ በመንፈስ ቅዱስ ስራ ስለሆነ የሰው ስራ ምንም ጣልቃ ገብነት የለውም። የሰው ስራ ጣልቃ ገብነት የለውም። ለዚህ ምንድነው ዘላለማዊ እሷ ለዘላለም ድንግል ነች ማለት ነው። የወለደችው በሰው ሳይሆን በመንፈስ ቅዱስ ስራ ስለሆነ ማለት ነው። የመጨረሻው ከአራቱ ዋና ዋና ቀኖናዎች ካለው የመጨረሻው ምንድነው? አሁን ዛሬ የምናከብረው ወይንም አሁን ያለንበት ወቅቱ የምን ወቅት ነው? ቅድም ያልነው የፍልሰታ አይደለ? አዎ የመጨረሻው ከዚህ ከአራተኛው በፊት ሶስቱን ከላይ አይተናቸዋል አይደለ? ሶስቶቹን ከላይ አይተናቸዋል። ያለ አዳም ኃጢአት የተጸነሰችበት አንድ፣ ከዛስ የአምላክ እናት መሆኗ ሁለት፣ ዘላለማዊ ድንግልናዋ ሶስቱ ዋና ዋናዎችን አይተናቸዋል። ስለዚህ የነኚህ የሶስቱ ዋና ዋናዎቹ እንደ ሽልማት ተደርጎ የተሰጣት ምንድነው? ወደ ሰማይ በስጋና በነፍሷ መወሰዷ ሆነ ማለት ነው። አራተኛው ቀኖና
በዚህ ቀኖና ላይ ማንም መከራከር፣ ማንም መተቸት፣ መቀየር አይችልም። የቤተ ክርስቲያን ቀኖና ነው። እሺ ቀኖና ወይም የቤተ ክርስቲያን ድንጋጌ ማለት ማንም አስተያየት መስጠት፣ ቀይራለሁ ማለት፣ እንደዚህ ማለት የማይችለው ነው። በክርክር ማንም ሊቀይረው የማይችለው ነው ማለት ነው። ስለዚህ አዳምና ሔዋን የእግዚአብሔርን ትእዛዝ አፍርሶ መጀመሪያ ኃጢአት ሲሰሩ ሽልማታቸው ምን ነበር? ምንድነው ሽልማቱ ምን ነበር? የኃጢአት ሽልማት ምን ነበር? ሞት ነው አይደለ? የኃጢአት የእግዚአብሔርን ትእዛዝ የማፍረስ ሽልማቱ ምን ነበር? ሞት። ግን ለእመቤታችን ለቅድስት ድንግል ማርያም የተሰጣት ሞት ነው እንዴ? አይደለም። ምን መሆን ነው? በነፍስና በስጋ ወደ ሰማይ መወሰድ ነው ሽልማቷ። ገብቷቸዋል አይደለ? ስለዚህ ያ ነው። ስለዚህ በነፍስና በስጋዋ እንደ አዳም እንደ ሔዋን እንደኛ ሞታ የሷ ስጋ አምላክን የተሸከመ ስጋ እንደ ሌሎች ሰዎች ስጋ ከሞት በኋላ በስብሶ አፈር ሆኖ አይቀርም። ምክንያቱም አምላክን ያቀፈ ነው። ገብቷቸዋል አይደለ? ምንም ኃጢአት የሌለበትን ለዘላለም የሚኖር ቅዱሱንና ፍጹም የሆነውን የአምላክን ስጋ የተሸከመ የወለደ የእመቤታችን ቅድስት ድንግል ማርያም ስጋ በስብሶ በአፈር ውስጥ አይቀርም። ስለዚህ እግዚአብሔር በፈቃዱ በኃይሉ ምን አደረገ? ያንን ስጋ በነፍስና በስጋ አድርጎ ወደ ራሱ ቀኝ ወደ ራሱ ክብር ወሰዳት፣ አኖራት። ያ ነው አሁን ይህ ምስጢር ነው። ይህንን በዓል ነው እኛ ፍልሰታ ለማርያም ብለን 16 ቀን ሙሉ የምንጾመው፣ የቤተ ክርስቲያን እየመጣን የምንጸልየው የምናከብረው ማለት ነው። በማጠቃለያ ይህ ጾም ፍልሰታ ለማርያም የሚል ጾም እንደ ቅድም ከአራቱ ዋና ዋና ድንጋጌዎች ቀኖናዎች አንዱ ሆኖ እንዲደነገግ የተወሰነው በኅዳር ወር ቀን 1 በ1950 ነው። እንደ አውሮፓውያን አቆጣጠር በኅዳር ወር ቀን 1 በ1950 በጊዜው በነበሩት በርዕሰ ሊቃነ ጳጳሳት ፒዮ 12ኛ ርዕሰ ሊቃነ ጳጳሳት ፒዮ 12ኛ በ1950 ዓመተ ምህረት እንደ ቤተ ክርስቲያን ቀኖና ተደርጎ ታወጀ፣ ተደነገገ ማለት ነው። ስለዚህ እኛ አሁን ይህንን ስለ እመቤታችን ስለተደረገው ነገር በእመቤታችን ሕይወት ውስጥ ስለተከናወነው ነገር ሁል ጊዜ እኛ ወደ እርሷ ስንጸልይ በእሷ ላይ ስለተደረገው ታሪካዊ ክስተት ስንዘክር ሁል ጊዜ የምናመሰግነው የምናከብረው ማንን ነው? እግዚአብሔር አምላካችንን ነው። ምክንያቱም በማርያም ሕይወት ውስጥ የተደረገው ነገር ሁሉ በሰው ልጆች አይደለም፣ በእሷ ኃይል በእሷ ስልጣንም አይደለም። በማን ፍቃድ ነው? በእግዚአብሔር ፈቃድ ስለሆነ እግዚአብሔር የመረጠውን እግዚአብሔር የፈቀደውን ሌላ ሰው ሊከለክለው እንደዚህ ሁን እንደዚህ አትሁን ማለት አይችልም። እግዚአብሔር ሲመርጥ አይደለ? እሺ በነፍስና በስጋ ወደ ሰማይ የተወሰደው ማን ነው? በመጽሐፍ ቅዱስ ታሪክ የምታውቁት አለ? ማን ነው? እስኪ በነፍስና በስጋ ሳይሞት ሞትን ሳይቀምስ ወደ ሰማይ የተወሰደው ማን ነው? እስኪ የምታውቁት አለ? ሰምታችሁ ታውቃላችሁ? እስኪ የምነግረኝ አለ? ኤልያስና ሄኖክ ናቸው። ነቢዩ ኤልያስና ሄኖክ ሞትን ሳይቀምሱ ወደ ሰማይ በእግዚአብሔር አብ ቀኝ በእርሱ ፍቃድ በእግዚአብሔር ኃይል በእግዚአብሔር ፈቃድ ወደ ሰማይ በነፍስና በስጋ ተነጥቀዋል፣ ተወስደዋል ማለት ነው። ስለዚህ ይህንን ጾም እኛ ስናከብር የእግዚአብሔርን ቅድስናውን ነው የምናከብረው። የእግዚአብሔርን ታላቅነት ነው፣ የእሱን ዘላለማዊ ስራውን ነው፣ ዘላለማዊ ክብሩን ነው። የሰው ልጅ አይደለም ማርያምን ያለ አዳም ኃጢአት እንድትጸነስ ያደረጋት የሰው ልጅ አይደለም፣ የሰው ኃይል አይደለም፣ የሰው ፈቃድ አይደለም፣ የእግዚአብሔር ፈቃድ ነው አይደለ? የአምላክ እናት እንድትሆን የራሱ እናት እንድትሆን የመረጣት ራሱ እግዚአብሔር ነው አይደለ? ራሱ እግዚአብሔር ነው፣ የሱ ፈቃድ ነው። እስኪ እንግዲህ ሰዎች የሆኑትን ኤልያስንና ሄኖክንም ቢሆን እኮ በነፍስና በስጋ ወደ ሰማይ ወደ ቀኙ የወሰደው እግዚአብሔር አምላክ እመቤታችን ቅድስት ድንግል ማርያምን ቢሆን በነፍስና በስጋዋ ወደ ቀኙ መውሰድ እግዚአብሔርን አያቅተውም። ስለዚህ ስለ ማርያም ስንዘምር ስንጸልይ
የምናከብረው በሷ በኩል እግዚአብሔር አምላካችንን ነው። የሱን ዘላለማዊና ቅዱሱን ፍቃዱን ነው ማለት ነው። የዛሬው ትምህርታችን እዚህ ጋር እናበቃለን። ስለ ሁሉም ነገር የእግዚአብሔር ስም የተመሰገነ ይሁን። ለአብ ለወልድና ለመንፈስ ቅዱስ ምስጋና ይሁን ዘወትርም ለዘላለምም አሜን። ሰላም ልጆች እንዴት ናችሁ? ድላዊት መኮንን እባላለሁ። የመጣሁት ከኮንሰላታ ቤተክርስቲያን ነው እና ዛሬ ከኔ ጋር አብረውኝ ሁለት ልጆች ይኖራሉ። ከኔ ጋር ሆነን ደግሞ ቆንጆ የሆነች የምታምር የአበባ የምንፈልገውን ነገር የምንጽፍበት እንደ ኖትቡክ አሊያም ደግሞ እንደ ሪማይንደር ቡክ ወይም ደግሞ ቱዱ ሊስት ወይም ደግሞ ይሄ የቀን ማድረግ የፈለግናቸውን ነገሮች ምን ያህሉን አድርገናል ብለን መመዝገብ የምንችልበት ምታብር የአበባ ኖትቡክ እንሰራለን ማለት ነው። ለሱ የሚያስፈልገን 3 የተለያየ ከለር ፔፐር ነው። የመሃለኛው ነጭ መጠቀም እንችላለን። ለምንፈልገው ለላይኛው ከቨር ፔጅ ደግሞ የምትወዱትን ቀለም አሊያም ደግሞ ያገኛችሁትን ከለር ፔፐር መጠቀም እንችላለን ማለት ነው። ስለዚህ የመጀመሪያውን ከለር ፔፐር እንደዚህ አይነት ምስል ሆኖ በትልቁ ማግኘት እስክንችል ድረስ እናጥፋለን። ይሄን ለሁለት ማጠፍ። ከዛ ይሄኛውን ለመለየት መቀስ በመጠቀም ይሄኛውን ፓርት አንጠቀምበትም፣ ስለዚህ እናወጣዋለን። ስለዚህ በሶስቱም ሳይድ እኩል የሆነ ትራያንግል ይሰጠናል ማለት ነው። ይሄንን በድጋሚ ፎልድ በማድረግ በድጋሚ እናጥፋዋለን። ስታጥፉት ሶስቱንም ሳይዶች እኩል አድርጓቸው። እንደዚህ እናገኛለን። ድጋሚ አሁንም እናጥፈዋለን። ስናጥፍ ግን እቺኛዋን ሹሏን ፓርት በመጠቀም ነው የምናጥፈው። እቺኛዋን ሳንረሳ ወደ ውስጥ ስለዚህ ያጠፍናትን ከፈለጋችሁ መጨመር ትችላላችሁ። ይሄኛው ፓርት በዛ ያለ አበባ እንዲሰጣችሁ። ለአሁን ግን እኔ ከፍ ያለ ብዙ ምጽፍበት ነገር ስለሚኖር እንደዚህ ከፍ ያለ እርሳሳችንን በመጠቀም ቀጥ ባለው ሳይድ ወደዚህ በኩል እንዲህ በማድረግ ከርቭ እንስላለን። እየለመዳችሁት ስትመጡ ከርቡን መሳልም አይጠበቅባችሁም። ዝም ብላችሁ ነው በመቀስ የምትቆርጡት። የሚቆረጠው ፓርት ነው ይሄ። ስለዚህ እኔ የሰራሁት እንደዚህ ነው። በእርሳስ ያወጣነውን ፓርት እሱን በመያዝ እንቆርጠዋለን ማለት ነው።
ከቆረጥኩት በኋላ እንደዚህ አይነት ቅርጽ ያለው ከርቭ አግኝቻለሁ። ይሄንን ስንከፍተው ሙሉ ሲከፈት እቺኛዋ ትንሿ ሆኖ ይሄኛው ደግሞ ትንሽ ከፍ ያለው ወይም ደግሞ ተለቅ ያለው አበባ ማለት ነው። ስለዚህ ምንድነው የምናደርገው? ይሄን ወረቀት በተመሳሳይ ይሄንን ራሱ ነው እነዚህንም ሶስቱንም ወረቀቶች እንሰራቸዋለን። ግን የመሀለኛውን ስንሰራ ከዚህኛው ሳይዝ ትንሽ ባነሰ መልኩ ነው የምንሰራው ማለት ነው። እኔ ሁሉንም ሳይዶች ስለለመድኳቸው ለፍጥነት እንዲመቸኝ ሁለቱንም ወረቀት እኩል እናደርጉት። ግን ቀስ ብላችሁ ለመስራት እንዲመቻችሁ አንድ ወረቀት እያደረጋችሁ ሁሉንም ብትሰሯቸው ቆንጆ ነው። ስለዚህ እንደዚህ አድርጌ ቆርጫለሁ። እኔ ቅድም ለእናንተ ለማሳየት ካጣጠፍኩት በኋላ እቺኛዋ ሳይድ ላይ በእርሳስ ምልክት አድርጌበታለሁ። ስለዚህ እንደዛ አድርጋችሁ እናንተ ብትቆርጡ አሪፍ ነው። እኔ ግን ቅርጹን ስላወቅኩት እናንተ እርሳስ አድርጉና ስለዚህ ይሄን ስንከፍተው እንደዚህ ሲሆን ልብ ቅርጽ እናገኛለን። በድጋሚ እንከፍታቸዋለን ማለት ነው። ተመሳሳይ ቅርጽ ያላቸው 3 አበባዎችን ሰርቻለሁ ማለት ነው። ይህንን ለመስራት ሁሉንም ስቴፖች እንዳያቻቸው ቀስ ቀስ ያላችሁ አንድ በአንድ ማድረግ ነው። ስለዚህ እኔ አሁን ምንድነው የማደርገው? መሀላቸውን በመጠቀም አንድ በአንድ ነው የማጣብቃቸው ማለት ነው። መሀል ላይ በደንብ ለመጻፍ እንዲመቸኝ ነጩን ወረቀት እጠቀማለሁ። ከታች እኔ የመጀመሪያው ከቨር ፔጁ እንዲሆን ያሰብኩት ፐርፕል ወይም ደግሞ ወይን ጠጅ ነው። ፐርፕላችንን ከላይ እናድርጋለን፣ ቢጫውን ከስር። እናንተ የምትፈልጉት በብዛት ከሆነ በብዛት ሰርታችሁ እንደ ኖትቡክ መጠቀም ትችላላችሁ፣ አሊያም ቱዱ ሊስት ማድረግ ትችላላችሁ። ስለዚህ በአበቦቹ ቅርጽ እኩል እቁረጥልክ በአበቦቹ ቅርጽ እኩል እንደዚህ አድርገን ሁሉንም እንሸፍናቸዋለን ማለት ነው። ስለዚህ አሁን ማጣበቂያችንን እንጠቀማለን። ማጣበቂያችሁን መሀል ላይ ብቻ ነው የምታደርጉት፣ ሌሎቹን ፓርቶች አታስይዟቸው። እና ደግሞ ማጣበቂያችሁ በደንብ ካበዛችሁት ወረቀታችሁን አያጽፍላችሁም። ስለዚህ አታብዙት። ስታስቀምጡ በሳይዙ እኩል ብታደርጉት ቆንጆ ነው። እኔ አጣብቄ ጨርሻለሁ። ሁለተኛውን በድጋሚ እናጣብቃለን።
እኔ እቺኛዋን መጀመሪያ ቀድሜ የሰራዋት ለምንድን ነው? ለማስጌጫነት እንድትሆነኝ ነው። ድጋሚ እዚች ላይ መጠቀም እችላለሁ። ይሄን ለማድረግ ግን እቺኛዋ ላይ መጀመሪያ የምፈልገውን አይነት ጽሁፍ እጽፋለሁ። ወደ ውስጥ ደግሞ ማድረግ የምፈልጋቸው በቀን ማደርጋቸውን ነገሮች እጽፋለሁ ማለት ነው። ከማጣበቃችሁ በፊት ብትጽፉ በኋላ ለመጻፍ እንዲመቻችሁ አለም ደግሞ ፓርከራችሁ ላው ላይ እንዳይጨመለለቅ ይረዳችኋል ማለት ነው። እኔ የጻፍኩት ውስጡ ቱ ዱ ሊስት ብዬ ነው። ምናልባት ግን ፓርከሩ ትንሽ ወፈር ያለ ስለሆነ በመሃላቸው ክፍተት የለም። ግን እናንተ ከለር ወይም ደግሞ ከከለር ፔፐሩ ለየት ያለ ቀለም ያለውን እስክሪብቶ እርሳስ በመጠቀም መጻፍ ትችላላችሁ። ጎላ እንዲልላችሁ የምትፈልጓቸውን ምስሎች እዚህ ጋር የምትፈልጋቸውን ነገሮች ማድረግ ትችላላችሁ ማለት ነው። ወደ ውስጥ ደግሞ ስትከፍቱት እዚች ጋር ብራንቾች ናቸው፣ የአበቦቹ ብራንቾች ናቸው። እዚህ ጋር ቱ ዱ ሊስት ላይ በቀን ማድረግ የምትፈልጉት ጸሎት ሊሆን ይችላል። ጸሎት ሰዓቱን በማስቀመጥ ስለዚህ የሰራናት ቱ ዱ ሊስት ይችን ትመስላለች። የምትፈልጉት በብዛት ከሆነ ደግሞ በብዛት አድርጋችሁ ውስጥ መስራት ትችላላችሁ። እዚች ላይ የምትፈልጓቸውን ስሞች አሊያም ደግሞ ባይብል ቨርስ ወይም የቤተሰብ ስም የምትፈልጉትን ነገር ፌቨራይት የሆናችሁበትን ነገር መጻፍ ትችላላችሁ። ከውስጥ ደግሞ እኔ ለመጀመሪያ የጻፍኩት ምንድን ነው? የመጀመሪያውን ብቻ ነው የጻፍኩት። ጸሎት ነው ያልኩት። ከ10 ሰዓት እስከ 11 ሰዓት የጸሎት ሰዓታችሁን ሌሎች ነገሮችን ታስቀምጡና ልክ ሰርታችሁ ጸሎቱን ከጨረሳችሁ የቀጣይኛው ፔፐር ላይ በመምጣት ቲክ ማድረግ ትችላላችሁ ማለት ነው። ስለዚህ ቀናችሁን እንደዚህ ማኔጅ አድርጋችሁ መጠቀም የምትችሉበት ቱ ዱ ሊስት ወይም ደግሞ ቱ ዱ ሊስት ኖትቡክ ወይም ደግሞ የቀን መመዝገቢያ ለሌሎች ነገሮችን መጠቀም ትችላላችሁ። እንደዚህ አድርገን ሰርተናል ማለት ነው። ቆንጆ ናት። ወዳችሁታል? ቆንጆ ነው። እንደወደዳችሁ ተስፋ አደርጋለሁ። ፕሮግራሙን ያቀረብኩላችሁን የድላዊት መኮንን ነኝ። ስለተከታተላችሁኝ አመሰግናለሁ። በሌሎች ክራፍቶች እስክንገናኝ ድረስ ባይ። ተነሳላችሁ ደስ ይበላችሁ ከእግዚአብሔርም ጋር አስታረቃችሁ ሰብሮ መቃብሩን ተነሳልን የክብር ንጉሥ ተነሳ ኢየሱስ። ተነሳላችሁ
ሰላም ሰላም ውድ ጓደኞቼ እንደምን አላችሁ? እኔ በጣም ደህና ነኝ። ስሜ ያስዩም ይባላል። የመጣሁት ከቅዱስ ዮሴፍ ቁምስና ነው። ዛሬ ደግሞ ትልቅ ትምህርት ያስተምራችኋል ብዬ በማሰብ አንድ ትረካ ይዤ ወደ እናንተ መጥቻለሁ። የትረካችን ርዕስ የእመቤታችን ቅድስት ድንግል ማርያም ፍልሰታ ይላል። እስኪ ልጆች ታሪኩን እንመልከት። ልጆች ስለ እመቤታችን ቅድስት ድንግል ማርያም ምን ታውቃላችሁ? እሷ የኢየሱስ ክርስቶስ እናት እንዲሁም የሁላችንም እናት ናት። ማርያም በምድር ላይ በነበረችበት ጊዜ እጅግ በጣም ትሁት፣ አፍቃሪ እና ሁል ጊዜ የእግዚአብሔርን ቃል የምትሰማ ነበረች። ኢየሱስ ወደ ሰማይ ካረገ በኋላ ማርያም ከሐዋርያቱ ጋር በመሆን በጸሎትና እርሱን በመንከባከብ ኖረች። ነገር ግን ማርያም በምድር የምትኖርበት ጊዜ ሲያበቃ እግዚአብሔር እናቱን በመቃብር ውስጥ አፈር ሆና እንድትቀር አልፈቀደም። ኢየሱስ ንጹሕ የሆነችውን ኃጢአት የሌለባትን እና እርሱን 9 ወር በማህፀኗ የተሸከመችውን እናቱን በጣም ስለሚወዳት ክፉ ነገር እንዲነካት አልፈለገም። ስለሚወዳት ልዩ ነገር አደረገላት። ማርያም ልክ እንደ እንቅልፍ ካንቀላፋች ወይም ካረፈች በኋላ መላእክት እየዘመሩ መጡ። ኢየሱስ ክርስቶስ እናቱን ንጹሕ ነፍስና ስጋ አንድ ላይ በማዋሃድ ከሞት አንስቶ በክብር ወደ ሰማይ አወጣት። ይህ ነው ፍልሰታ ማርያም የምንለው። ሐዋርያት መቃብሯን ሲከፍቱ ማርያምን አላገኟትም። ነገር ግን በመቃብሯ ውስጥ እጅግ የሚያውድ መዓዛ ያላት ውብ አበባዎች አገኙ። በሰማይ ታላቅ ደስታ ሆነ። ማርያም የሰማይና የምድር ንግስት ሆና ዘውድ ተቀዳጀች። ይህ ታሪክ ለምን አስደሳች ነው? ምክንያቱም ማርያም የእኛ እናት ስለሆነች ነው። አንዲት እናት ልጆቿን እንደምትወድ እመቤታችንም እኛን ከሰማይ ሆና ትጠብቀናለች፣ ትጸልይልንም አለች። እግዚአብሔር ለማርያም ስጋ ክብር እንደሰጠው ሁሉ የእኛም ስጋ የእግዚአብሔር ቤተ መቅደስ ነው። እኛ ስንሞት በመጨረሻው ቀን እግዚአብሔር ከሞት እንደሚያስነሳንና በሰማይ ከእመቤታችን ከመላእክትና ከቅዱሳን ጋር በደስታ እንደምንኖር ተስፋ ይሰጠናል። ማርያም ወደ ሰማይ መግባቷ እኛም መንገዱን ከተከተልን አንድ ቀን ወደዚያ እንደምንሄድ ያሳየናል። በየቀኑ ጸጋ የሞላሽ ማርያም ሆይ ደስ ይበልሽ እያላችሁ በመጸለይ ማርያም ወደ ኢየሱስ እንድታስጠጋችሁ ጠይቋት። መቁጠሪያ መጸለይ ደግሞ በጣም ኃይለኛ የልጆች መሳሪያ ነው። ማርያም የኢየሱስ ታዛዥ እናት እንደነበረች ኢየሱስም እናቱን እንደሚያከብር እናንተም በምድር ላይ ያሉ እናቶቻችሁን አባቶቻችሁንም ጭምር መታዘዝ፣ ማክበር እና መርዳት አለባችሁ። ማርያም ንጽሕት ስለነበረች ነው ስጋዋ ወደ ሰማይ የፈለሰው። እናንተም ሰውነታችሁን በንጽሕና መጠበቅ፣ መጥፎ ቃላትን ከአፋችሁ አለማውጣት እናም ልባችሁን ከክፋት መጠበቅ አለባችሁ። ማርያም ለመልአኩ ገብርኤል እሺ እንደ ቃሉ ይሁንልኝ ብላ የእግዚአብሔርን ፍቃድ ተቀበለች። እናንተም ወላጆቻችሁ ወይም መምህራኖቻችሁ መልካም ነገር እንድታደርጉ ሲጠይቋችሁ ሳታጉረመርሙ እሺ ማለትን ልመዱ። የዛሬው የእመቤታችን ቅድስት ድንግል ማርያም ፍልሰታ እንደወደዳችሁ ተስፋ አድርጋለሁ። ስላዳመጣችሁን በጣም አመሰግናለሁ። አብሬያችሁ የነበርኩት እኔ ያስዩም ነኝ። በቀጣይ ሳምንት ደግሞ ሌላ እንደዚህ ደስ የሚል ታሪክ ይዤላችሁ እስከምመለስ ድረስ ደህና ቆዩኝ ልጆች። ተመልሰን መተናል። ዛሬ ባያችሁት ነገር ጥሩ ትምህርት እንደተማራችሁ ተስፋ እናደርጋለን። ዛሬ ባያችሁት ነገር በአካባቢ በትምህርትና በቤት እንደምትተገብሩ ተስፋ እናደርጋለን። በቀጣይ ሳምንት በሌላ ፕሮግራም እስከምንገናኝ ድረስ እንወዳችኋለን። ቻው ቻው።
Hi, kids. Welcome back to our Catechism for Kids series. It's me again, Joseph, your host and catechist. In this episode, we are going to talk about another Marian title, which is Mary, Mother of the Church. Let's dive in. Indeed, the mother standing beneath the cross, John 19:25, accepted her son's testament of love and welcomed all people in the person of the beloved disciple as sons and daughters to be reborn unto life eternal. She thus became the tender mother of the church, which Christ begot on the cross, handing on the Spirit. Christ, in turn, in the beloved disciple, chose all disciples as ministers of his love towards his mother, entrusting her to them so that they might welcome her with filial affection. From the decree of the Congregation of Divine Worship, adding the memorial of Mary, Mother of the Church, to the general Roman calendar, little is said about the most glorious Mother of God in the Scriptures. In many ways, she lived a quiet and hidden life. Since her assumption into heaven, the Church has prayerfully pondered her life and role in the mystery of salvation. Little by little, saint after saint and pope after pope have shed greater light upon her singularly unique and glorious role in the Father's eternal plan. As the Church's understanding of the Blessed Mother has deepened, new titles and new dogmas have been proclaimed about Mary. In 2018, a new liturgical memorial honored her with the title, Blessed Virgin Mary, Mother of the Church. To understand the Blessed Virgin Mary's role as Mother of the Church, we need to begin with Scripture. As Jesus hung on the cross, John's Gospel records that the mother of Jesus and two other women stood before him. Alongside John, the disciple whom Jesus loved, from the cross, Jesus entrusted his mother to John's care. When Jesus saw his mother and the disciple there whom he loved, he said to his mother, "Woman, behold your son." Then he said to the disciple, "Behold your mother." And from that hour the disciple took her into his home. From John chapter 19, verses 26-27. In 1895, in his encyclical on the Rosary, Pope Leo XIII wrote about that gospel passage. Now in John, as the Church has constantly taught, Christ designated the whole human race, and in the first rank are they who are joined with him by faith. She was, in very truth, the mother of the Church, the teacher and queen of the apostles, to whom, besides, she confided no small part of the divine mysteries which she kept in her heart. Adiatricem number 6. In 1964, Pope St. Paul VI promulgated the Vatican to document Lumen Gentium, dogmatic constitution on the Church. After presenting a complete picture of the mystery of the Church, the final chapter of that constitution presents the Blessed Virgin Mary, Mother of God and the mystery of Christ in the Church. That chapter highlights her singularly unique and maternal role within the Church. Lumen Gentium did not go so far as to ascribe the title Mother of the Church to the Blessed Mother, but it did go into great detail about her maternal role within the Church. 4 years later, in a motu proprio letter, Pope Paul VI referenced Lumen Gentium and took it a step further by bestowing upon the Mother of God the title Mother of the Church. We believe that the Blessed Mother of God, the new Eve, Mother of the Church, continues in heaven her maternal role with regard to Christ's members, cooperating with the birth and growth of divine life in the souls of the redeemed. Solemni Hac Liturgia number 15. Since that time, Pope John Paul II, Pope Benedict XVI, and Pope Francis have continually referred to the Mother of God as the Mother of the Church. What does the title Mother of the Church mean? On September 17, 1997, Pope John Paul II defined it this way in a Wednesday catechesis. The title Mother of the Church thus reflects the deep conviction of the Christian faithful, who see in Mary not only the mother of the person of Christ, but also of the faithful. She who is recognized as Mother of salvation, life, and grace. Mother of the saved and Mother of the living is rightly proclaimed Mother of the Church. On March 3, 2018, Pope Francis announced that a new memorial would be added to the general Roman calendar and celebrated on the Monday after Pentecost Sunday. It's entitled The Blessed Virgin Mary, Mother of the Church. The Geta and the decree instituting this memorial, Cardinal Robert Serra, prefect of the Congregation for Divine Worship, said this celebration will help us to remember that growth in the Christian life must be anchored to the mystery of the cross. To the oblation of Christ in the Eucharistic banquet, and to the Mother of the Redeemer and Mother of the Redeemed, the Virgin who makes her offering to God, it is significant
that the Blessed Virgin Mary, Mother of God, was entrusted to the Church in the person of St. John the Apostle at the foot of the cross. From the cross, the Church was conceived by the outpouring of grace that flowed from Jesus' Sacred Heart. At Pentecost, our Blessed Mother was present as the Church was born. Mary, the Mother of the Church, reigns in heaven next to her Son. From there, she continues to nurture the Church as a loving mother. She not only intercedes for us, but also mediates her Son's saving grace, making her the ongoing instrument of grace and mother of all. Because our understanding of the role of the Blessed Virgin Mary has continually unfolded over the centuries, it is fair to say that we do not yet fully understand her glorious role in the Father's plan of salvation. Some have proposed that she be given the dogmatic titles Mediatrix of all grace and Co-Redemptrix. Regardless of what comes next in our ever-deepening understanding of the role of the Blessed Mother, we can be certain that those who one day gaze upon the essence of God Himself as He reveals all truth will immediately become aware of the most profound mysteries of Mary's hidden life. As we honor the Blessed Virgin Mary, Mother of the Church, know that she is your spiritual mother, insofar as you are a member of Christ's body, the Church. By giving birth to the head, she gives birth to the members. As members of that body, it is essential that we seek spiritual nourishment from the Blessed Virgin Mary. She is our Mother and Queen. From her, we are born into God's grace. She is the chosen instrument and mediatrix of grace. Rely upon her motherly intercession and mediation, and entrust yourself more fully to her care. Being a mother is one of the greatest gifts from God, and Mary is the perfect mother because she shows us how much God loves us by giving us everything we need and by always protecting us. We can always trust Mary's prayers. She'll never stop praying for us until we get to heaven. And ever since then, we've celebrated the Feast of Mary, Mother of the Church, every year on the Monday after Pentecost. And we remember that Jesus gave Mary to all of us as our spiritual mother. Let's end our session with a prayer. Most glorious Blessed Virgin Mary, Mother of the Church, to you I entrust myself, just as Jesus entrusted John to your care. Receive me as your spiritual child, and nurture me with your Son's divine grace. Thank you for your yes to the Father's plan, for your life, and for your continuous yes through time and eternity. May my yes echo yours as I surrender fully to God's plan. Mother Mary, Mother of the Church, pray for me. Jesus, I trust in you. Amen. Well, that's it for today's story. Remember, we are never alone. Mary, Mother of the Church, is always with us, helping us to be the best we can be and leading us closer to Jesus.